እንደምን ሰነበታችሁ ውድ የቻናሌ ቤተሰቦች። ለዛሬ በእስልምና እምነት ተከታዮች ዘንድ የሚከበረውን የመውሊድ በዓልን አስመልክቶ ለእምነቱ ተከታዮች በሙሉ እንኳን አደረሳችሁ በማለት ተከታዩን ዝግጅት ይዤላችሁ ቀርቤያለሁ። እንደተለመደው ዝግጅቱን ተከታትላችሁ ላይክ፣ ሰብስክራይብ እና ሼር እንዲሁም ዘወትር ይህ ዝግጅት እንዲደርሳችሁ የደወል ምልክቷን መጫናችሁን አትዘንጉ። እነሆ የመውሊድ አከባበር ስርዓት። መውሊድ የሚለው ቃል ምንጩ አረብኛ ሲሆን በቋንቋ ትርጉሙ የመውለጃ ቦታ ወይም የመውለጃ ዕለት የሚል ነው። በመንፈሳዊ ትርጉሙ ደግሞ ነብዩ መሐመድና የሱፊ ሼሆች የተወለዱበትን ወይም የሞቱበትን ዕለት በማሰብ ለሚደረግ ከበራ የተሰጠ ስያሜ እንደሆነ ይታመናል። መውሊድ የሚለው ቃል ለነብዩ መሐመድና ለሱፊ ሼሆች የልደት ወይም የሞት መታሰቢያ ከበራ ስያሜ በመያዙ የነብዩ መሐመድ ልደት መውሊድ አነቢ ተብሎ ይጠራል። ሐሰን ታጁ እንደሚለው የመውሊድ ከበራ አጀማመርና የከበራው ባህሪ ላይ የተለያየ አመለካከት አለ። ለምሳሌ መውሊድ መከበር የጀመረው በራሳቸው በነብዩ መሐመድ ሲሆን የከበራውም ባህሪ ነብዩ የተወለዱበትን ቀን በመጾም ነው የሚል አመለካከት አለ። ሁለተኛው ወገን መውሊድ መከበር የጀመረው ነብዩ ከዚህ ዓለም ከተለዩ በኋላ በ12ኛው መቶ ክፍለ ዘመን እንደተጀመረ አከባበሩም መካ ወደሚገኘው ነብዩ ወደ ተወለዱበት ቤት ዝየራ ወይንም መንፈሳዊ ጉብኝት በማድረግ ነው የሚል አመለካከትም አለ። ሶስተኛው ወገን ሺአ ፋጢሚዮች በሚያስተዳድሯት ግብጽ እንደተጀመረ አከባበሩም ከነብዩ መሐመድ ልደት በተጨማሪ ከሺአ ወልዮችና ከግዛቱ ኸሊፋዎች ወይም መሪዎች ልደት ማክበር ጋር የተያያዘ ነው የሚል እሳቤም እንዲሁ አለ። ምስጋና ይድረሰው በጁድ በከረሙ በእኛ ለለገሰው በለቅስናው ቁጥር መውሊድ በሱኒ ሙስሊሞች ዘንድ ለመጀመሪያ ጊዜ ኦፊሳላዊና ህዝባዊ ሆኖ መከበር የጀመረው በ12ኛው መቶ ክፍለ ዘመን ማብቂያ በኢራቅ ሰሜናዊ ክፍል በምትገኝ ኤርቤል በምትባል ከተማ ነው የሚል አመለካከትም እንዳለ ሐሰን አህመድ ይናገራል። በሀገራችን የመውሊድ ከበራ በሀገሪቱ ከሱፊዝም መስፋፋት ጋር እንደሚያያዝ ይታመናል። ሱፊዎች መውሊድን የአምልኮ ተግባሮቻቸውና የመንፈሳዊ ንቃታቸው ማበልጸጊያ፣ የአንድነታቸው ማጠናከሪያ መሳሪያ አድርገው ይገለገሉበታል። በዚህ አጠቃላይ መንፈስ በተለየ ሁኔታ በሀገራችን የመውሊድ ከበራ በ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽ እንደተጀመረ ይታመናል። የዚህ መውሊድ መስራችም ከ1734 እስከ 1799 እንደኖሩ የሚነገርላቸው የወሎ ሼህ ሙሐመድ ሻፊ መሆናቸው ይታወሳል። በሼህ መሐመድ ሻፊ ስም የወጣላቸው አሊምና ሱፈይም እንዲሁ የተሐድሶ አራማጅ ነበሩ። መቀመጫቸውን ጀማ ንጉስ ካደረጉ በኋላ አመቱን በሶስት ከፍለው ተጠቅመውበታል። የመጀመሪያው 4ቱን ወር እስልምናን ለማስተማር፣ ሁለተኛው 4ቱን ወር ደግሞ ለዘኪር ወይም ለተመስጦ መንፈሳዊ ጉዞ፣ ሶስተኛውንና ቀሪውን 4ኛ ወር ደግሞ ለጂሃድ ከሙስሊም ጠላቶች ጋር የመከላከል ጦርነት ለማካሄድ ብለው ከፍለው እስልምናን ለማስተማርና ጠላቶቻቸውን በመከላከል ይታወቃሉ። የሼህ መሐመድ ሻፊ ታሪክ ሰፊ በመሆኑ እዚህ ቦታ ከመውሊድ ጋር ባለው የታሪካቸው ክፍል ይወሰናል። ሁሴን አህመድ እንደሚለው ሼህ መሐመድ ሻፊ በአንድ በኩል በሱፊ የማስተማር ስልት እስልምናን የማነጽና የማደስ የሙስሊሞችን አንድነት የማጠናከር አቅሙ ውስን፣ ውጤቱ ትንሽ ሆኖ ስለታያቸው፣ በሌላ በኩል በውስጥና በውጪ የተነሳባቸው የጠላት ጫና እያየለ ስለመጣባቸው ጂሃድን እንደ አማራጭ ለመውሰድ ለዚህም ፈቃድና ምክር ለመቀበልና የሎጂስቲክ እርዳታ ለመጠየቅ ወደ ሂጆዝ ወይም መካ መንፈሳዊ ጉዞ ያደርጋሉ። ሼኩ በሂጆዝ ቆይታቸው ከመካው ሙፍቲ ጋር ተገናኝተው ሐሳባቸውን ያቀርባሉ። ሙፍቲውም ለጂሃድ ጊዜው እንዳይደለ ከጂሃድ ይልቅ ህዝቡን የማሳሰቢያ መንገድ ፈልጎ ማስተማር እንደሚሻል ይገልጹላቸዋል። ሼሁ ከሙፍቲው በተሰጣቸው መልስ ሳይረኩ የነብዩ መሐመድን መቃብርና መስጊድ ለመዘከር ወደ መዲና ይሄዳሉ። በዚሁ መካከል ነብዩ መሐመድ ተገልጠውላቸው ዓላማቸውን ለማሳካት ከጂሃድ ያልተናነሰ ሌላ መንገድ
መንገድ እንዳለ ያመለክቷቸዋል። ሼሁም ወደ አገራቸው ተመልሰው መውሊድን ህዝባዊ በሆነ መንገድ አቋቋሙ። እናም መውሊድ ዑላማዎችን ከተራው ህዝብ የሚያገናኝና የድን ፍቅርን በሺዎች ልቦና ውስጥ የሚያቀጣጥል መድረስ ሆኖ በሀበሻ ታወጀ። ከዚያም በኋላ ላደረጓቸው የጂሃድ ፍልሚያዎች መውሊድን እንደ ግብዓት ሳይጠቀሙበት አልቀረም ሲል ይገልጻል ሐሰን ታጁ። በሀገራችን የመውሊድ በዓል ከ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽ አንስቶ ህዝባዊ ክብረ በዓል ሆኖ ቢቀጥልም እስከ ደርግ ዘመን ድረስ የሀገሪቱ ኦፊሳላዊ ክብረ በዓል አልነበረም። ከ1967 ወዲህ ግን በህዝበ ሙስሊሙ የቀደመና ተከታታይ ጥያቄ የሀገሪቱ ታዋቂ በዓል ሆኖ በረቢዑል አወል 12ኛ ቀን መከበር ጀምሯል። በሀገራችን የመውሊድን ከበራ በሶስት ቦታዎችና ጊዜዎች የማክበር ልምድ አለ። ቦታን በሚመለከት መውሊድ በመኖሪያ ቤት፣ በመስጊድና በሱፊ ማዕከሎች ይከበራል። የመውሊድ ጊዜ ደግሞ በአብዛኛው ነብዩ በተወለዱበት በረቢዑል አወል 12ኛ ቀን ወይም በተወለዱበት ወር ውስጥ በሚገኝ ሰኞ ወይም በማንኛውም ወር በሚገኝ ሰኞ ቀን ወይም በማንኛውም ወርና ቀን ይከበራል። የመውሊድ ከበራ ተሳታፊዎች እንደ መውሊድ የከበራው ቦታና አቅም የሚወስን ሆኖ አይነታቸውና መጠናቸው ብዙ ነው። በመኖሪያ ቤት ውስጥ በሚደረግ መውሊድ ቁጥራቸው አነስተኛ የሆኑ በአካባቢው የሚገኙ ሸሆችና ደረሶች፣ ሽማግሌዎች፣ ድሆች ወዘተ የመውሊድ ተካፋዮች ይሆናሉ። ብዙውን ጊዜ የመውሊድ ታዳሚ በጥሪ የሚካፈል ነው። የመውሊድ ከበራ በበርካታ ድርጊቶች ይደምቃል። ከነዚህ መካከል የሰደቃ ወይም የምጽዋት፣ የጫት ቂማና የጀበታ የተመረጡ የቁርአን ክፍሎችና የመውሊድ ምንባብ፣ የመንዙማ ፕሮግራሞች ይገኛሉ። በሰደቃው ወይም በምጽዋቱ ሀብታሞችና ባለ ሀብቶች፣ ባለ ሰለቶች በሬ ወይም በግ፣ ፍየል ወይም ዶሮ አርደው ሌሎች ከቤት ያዘጋጁትን ምግብና መጠጥ ለምሳሌ ወተት፣ ብርዝ ወዘተ ለድሆች ያበላሉ፣ ያጠጣሉ። በጫት ቂማና በጀበታ ክፍለ ጊዜ ሰዎች በቡድን ተከፋፍለው ጫት እየቃሙ ቡና እየተጠጣ ጀባታ ወይም ስጦታ እየተሰጠ የታመመው እንዲሽር፣ የደህየው እንዲከብር፣ መካኑ ልጅ እንዲያገኝ፣ የተራራቀው እንዲቀራረብ፣ የተበደለው እንዲካስ፣ አገር ሰላም እንዲሆን፣ መንግስት እንዲረጋጋና ለህዝብ የሚጠቅም ስራ እንዲሰራ ወዘተ በምረቃ ስርዓት ጸሎት ያደርጋሉ። በቁርአንና በመውሊድ ንባብ ክፍለ ጊዜ ከነብዩ መሐመድ ጋር የተያያዙ ነብዩ የዓለሙ እዝነትና መሪ፣ ለሰናዮች መልካሙን አብሳሪ፣ ለእኩይ ስራዎች አስፈራሪ፣ ለህዝባቸው ኃይልና ለህዝባቸው ሐላልና ሐራሙን አስተማሪ ወዘተ ሆነው የተላኩ መሆናቸውን በተለይ የሚመሰክሩ የቅዱስ ቁርአን ክፍሎች ይቀራሉ። ስለ ነብዩ መሐመድ ውልደት፣ በህይወት በነበሩ ጊዜ ስለ ፈጸሟቸው ገድሎችና ተአምራት፣ ስለ ባህሪያቸው ወዘተ በቀደምት አሊሞች የተዘጋጁ እንደ በርዘነጅ የመሳሰሉ የመውሊድ ኪታቦች መሳጭ በሆነ ስልት ይቀርባሉ። የመንዙማ ክፍል የመውሊድን ከበራ ሰፊ ጊዜ ይወስዳል። መንዙማ የህዝበ ሙስሊሙን መንፈሳዊና ምድራዊ ህይወት የሚገለጽበት፣ ደግና ክፉ የሚተችበት፣ ድጋፍና ተቃውሞ የሚንጸባረቅበት፣ ትምህርት የሚሰጥበት፣ ቅስቀሳ የሚደረግበት፣ በአጠቃላይ መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ገጽታዎች የሚነሱበት የቃል ግጥም ክፍል ነው። መውሊድን የሚያከብሩ ሰዎች ነብዩ መሐመድ ለተወለዱበት ወር የተለየ ክብር አላቸው። ይህ ወር ረቢዓ ተብሎ ይጠራል። ወሩ የዓለሙ መሪ ነብይ የተወለዱበት፣ ከፈጣሪ ወህይ መቀበል የተጀመረበት፣ ተልኳቸውን አድርሰው ለህዝባቸው አደራ ሰጥተው ያለፉበት ነው። እናም በመንዙማ ወሩን የነብዩ መሐመድ ማወደሻ ማስታወሻ አድርገው እንደሚከተለው ይገልጹታል። ረቢዓ ተብለህ የምትጠራ የወራት ጓል ንጉሥ አውራ ነቢይ ባለሙሉ ስብዕና አውድጥህ
ፈለቁና ሐሴት አዝለህ አስደሰትከን፣ ተስፋ ወልደህ አደመቅከን፣ ቃል አደራህ ለኛ ከብዷል፣ ውለታህን ከፋይ ገዷል። የመውሊድ ከበራ የነብዩ መሐመድ ፍቅርና ውዴታ መግለጫ ተደርጎ ይወሰዳል። ቀጥሎ ከዚሁ ሐሳብ ጋር የተያዙ ሁለት የመንዙማ ግጥሞች በምሳሌነት ላቅርብላችሁ። የመጀመሪያው የመንዙማ ግጥም የነብዩን መውሊድ ማውጣት ለነብዩ ፍቅር መገለጫ መሆኑን ይገልጻል። ሁለተኛው ምሳሌ ደግሞ መውሊድን በማንኛውም ጊዜ ማውጣት እንደሚቻል፣ በሰማይ ቤትም ትልቅ ምንዳና ደረጃ እንደሚገኝበት ይሰብካል። ሌላም መሪ የለው ነቢይ ለሚወድ ዘንበል ላላለ ታቁ መንገድ ነቢይ ሲዘክሩ ረሃመቱ ሲወርድ መሐባው ይመራል ማውጣቱ መውሊድ የዊድላን ወር ቀኑን መዓዛው ሙስጠፋ ነቢይ የሙላው ኢማሙ በማንም ቀን ቢሆን መውሊድ የሚያወጣ ኸይር ያገኛል ምንዳውን አያጣ ከጌታ ይሰጣል ምንዳ ትልቅ ዕጣ እላይኛው ጀነት ይባላል ሂዱጣ መውሊድ የሚያወጣ ትልቅ ነው መቃሙ ሙስጠፋ ነቢይ የሙላው ኢማሙ። በመውሊድ መንዙማ የነብዩ መሐመድ አካላዊ ገጽታ እየተነሳ ይታወስበታል። በምሳሌ ቀጥሎ በቀረበው የመንዙማ ግጥም የነብዩ መሐመድን አይን፣ ፊት፣ ጸጉር ይገልጻል። አይናቸው በኑር በብርሃን እንደተኳለ፣ ፊታቸው የጨረቃ ብርሃን እንደሚያስንቅ፣ ጸጉራቸው የሐረ ጉንጉን እንደሚመስል ስዕላዊ የሆነ ጥበብ ተደርጎ እናያለን። የመድናውን ባየነው አይኑን በኑር አረንጓዴ የተኳለውን ፊቱ ከጨረቃ የሚያበራውን ጸጉሩ የሚመስለው የሐር ጉንጉን ብሎ ያወደሰው ጦሃው ያሰኒን። በመውሊድ መንዙማ ነብዩ መሐመድ በባህሪያቸው ይታወሳሉ። ቀጥሎ በቀረቡት የመንዙማ ግጥሞች ነብዩ ከታጋሽነታቸው በቀጥተኛነታቸው ከራሳቸው በላይ ለሌላው ቅድሚያ የሚሰጡ በመሆናቸው በቀብር ወቅት ለተከታዮቻቸው አማላጅ የሚቆሙ በመሆናቸው ይወደሳሉ፣ ይታወሳሉ። ከሁለመናውም ሶበርኛ ነበሩ፣ ዘንበልም አይሉ ምንም ቢቸገሩ፣ ራቱን ሰጥተው ጦሞን የሚያድሩ ለነፍሶ ትተው ለሰው የሚጥሩ ሰይድ ያሲን ኑሩ ጅሁሩ ጅሁሩ ጥንፉፉ ሙስጠፋ መሐመድ አራጋው አለ ነቢ ማነው ሽብር ማረጋው ተወደድኩኝ ብሎ ሌት ቀን ያልዘነጋው የጥሜቱ ሌሊት ዊላዳው ያነጋው ያላህ አፈ ንጉስ ያላህ ቢትወደድ ታሬት ይገኛል እንደ መሐመድ። የመውሊድን ፋይዳ በተለያየ መንገድ ከፍሎ መመልከት ይቻላል። የመጀመሪያው መንፈሳዊ ፋይዳ ነው። በሀገራችን መውሊድ ሳይቋቋም ህዝበ ሙስሊሙም በመሰባሰብ እምነቱን እንዲያውቅና ኃይሉን እንዲያጠናክር ተብሎ ነበር። ዛሬ ለዚሁ ተግባር ለማዋልና ለማስቀጠል የሚያስችል ሁኔታ እንዳለ የሚያምኑ አሉ። የመውሊድን ፋይዳ ከማህበራዊ ግንኙነት ጋር የሚያያይዙም አሉ። በመውሊድ ከበራ ሰደቃ ይካሄዳል። በዚህም ሀብታምና ድሃ ይገናኝበታል። ያለው ለሌለው የፈጣሪውን ዑደት ፍለጋ ምጽዋት ይሰጥበታል ይላሉ። ከዚህ በተጨማሪ የማህበራዊ ግንኙነትና ትስስር ይጠናከርበታል የሚሉ ወገኖችም እንዲሁ አሉ። የመውሊድ ከበራ ባህላዊ ፋይዳ እንዳለውም ይታመናል። በመውሊድ ላይ የሚቀርቡ ልዩ ልዩ መንዙማዎች በአንድ በኩል ፈጠራዎች ሲሆኑ እንዲህ አይነት ፈጠራ እንዲበለጽግ ምቹ ሁኔታም ይፈጥራሉ። በሌላ በኩል መንዙማዎች በዜማና በአጀብ የሚፈጸሙ በመሆናቸው የተዝናኑትና የፍስሐ አገልግሎት ይገኝበታል የሚሉም አይታጡም። ውድ አድማጮች ለዛሬ መውሊድን አስመልክቶ ያዘጋጀውላችሁ ይሄው ነበር። በድጋሚ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለመውሊድ በዓል በሰላም አደረሳችሁ እላለሁ። ከስንብቴ በፊት ግን እንደተለመደው እንዲህ ብዬ ላብቃ። መንገድ ዳር ቤቱን የሚሰራ ብዙ ቆያሾች አሉት። ወንድዬ ካሳ ነኝ።